አርዕስተ ዜና። የብልጽግና መከላከያ ሰራዊት በራያ ግንባር ስልታዊ ማፈግፈግ ጀመረ። አላማጣ ከተማ የነበረው የሪፐብሊካን ጋርድና የኮማንዶ ክፍለ ጦር እንዲሁም መደበኛ ሰራዊቱን ጨምሮ የፌዴራል ፖሊስ አባላት ጨርቄን ማቄን ሳይሉ ከተማዋን ለቀው ወደ ቆቦ ከተማ ሽሽት ጀምረዋል። ብልጽግና ከ2013 ዓ.ም ጀምሮ እስከ 2015 መጀመሪያዎቹ ወራት ድረስ ከህወሓት ጋር ባደረገው ጦርነት የአማራ ክልልን የመዋጊያ ሜዳ በማድረግ በስልታዊ ማፈግፈግ ስም ህዝቡን ማስጨረሱ፣ ገደሉን ማውደሙ አይዘነጋም። ዛሬም ይህችን ካርድ መዟታል። በአሁኑ ሰዓት ቆቦ ከተማ ከአላማጣና ኮረም ሸሽተው በመጡ ወታደሮችና ሜካናይዝድ መሳሪያዎች ተጥለቅልቃለችም። ከፋኖ ጋር እየተካሄደ በሚገኘው ውጊያም አከርካሪው የተሰበረው መከላከያ ሰራዊቱ ይህንን በድል ሳይወጣ ሌላ አዲስ ጦርነት በመጀመሩ ለመማረክ እንኳን እድል እንደማያገኝ ስለተረዳም በተስፋ መቁረጥ ስሜት ተውጧል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን ከዛሬ ጥር 21 2018 ዓ.ም ጀምሮ ወደ መቀለ ሲደረግ የነበረው በረራ መቋረጡ ተሰምቷል። መቀለ ብቻ ሳይሆን ወደ ሌሎች የትግራይ አካባቢዎችም ምንም አይነት የአየር በረራ ላልተወሰነ ጊዜ እንደማይደረግ ነው የተነገረው። ይህንን በሚመለከትም መረጃ አጠናቅረን ይዘናል። በሌላኛው መረጃችን የደጋው መብረቅ ኮር አሃዶች በመቄትና ቋና በሁለት ግንባር በጠላት ሰራዊት ላይ በከፈቱት ጥቃት ታላቅ ድል መቀዳጀታቸው ታወቀ። በውጊያው በምኒልክ ዕዝ የደጋው መብረቅ ኮር አሃዶች የጠላት ሰራዊትን አከርካሪውን በመስበር በርካታ ክላሽንኮቭ መሳሪያ ማርከው ታጥቀዋል። መረጃውን በዝርዝር ይዘነዋል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ ለዛሬ ጥር 21 2018 ዓ.ም ዕለታዊ መረጃዎችን ይዘናል። አብራችሁን ቆዩ። ወደ ቀዳሚው የግንባር መረጃችን እናልፋለን። የደጋው መብረቅ ኮር አሃዶች በመቄትና በቋና በሁለት ግንባር በጠላት ሰራዊት ላይ መጠነ ሰፊ ማጥቃት በማድረግ ታላቅ ድል አስመዘገቡ። የደጋው መብረቅ ኮር አሃድ የሆኑት አንሻ ክፍለ ጦርና ቀኛዝማች ተበጀ ወርቁ ክፍለ ጦር በሁለቱ ግንባሮች ላይ በርካታ የብርሃኑ ጁላ መከላከያ ሰራዊትን ሙትና ቁስለኛ አድርገዋል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠናም ምኒልክ ዕዝ የደጋው መብረቅ ኮር አሃዶች ጥር 20 2018 ዓ.ም እስከ ምሽት ድረስ ከ3 ወረዳዎች ተውጣጥቶ ለገጠማቸው የጠላት ኃይል አጸፋዊ እርምጃ በመውሰድ በርካቶችን ሙትና ቁስለኛ በማድረግ ድል ተቀዳጅተዋል። ከመቄት ከጋሸናና ከኮን በ3 አቅጣጫ ለከበባ የመጣ የጠላት ኃይል በተከፈተበት የአጸፋዊ እርምጃ የፋኖን ክንድ መቋቋም አቅቶት ነው ብትንቱን የወጣው። ፋኖ በወሰደው አጸፋዊ መልሶ ማጥቃት እርምጃ በሁለቱ ግንባር ከ15 በላይ ጠላት ኃይል ሲደመሰስ በሌላኛው ደግሞ 9 ተገድለዋል ተብሏል። በድምሩ 24 የአገዛዙ ወታደሮች ሲገደሉ በርካታዎች ቆስለዋል። ከዚሁ ጋር ተያይዞ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ የተከናነበው የአገዛዙ ኃይል የፋኖን ክንድ መቋቋም ባለመቻሉ በሚሸሽበት ወቅት በመንገድ ያገኛቸውን ንጹሃኖችን መግደሉ ነው የተነገረው። ወደ ሌላኛው መረጃችን እናልፋለን። መከላከያ ሰራዊቱ በራያ ግንባር ስልታዊ ማፈግፈግ ጀመረ። አላማጣ ከተማ የነበረው የሪፐብሊካን ጋርድና የኮማንዶ ክፍለ ጦር እንዲሁም መደበኛ ሰራዊቱን ጨምሮ የፌዴራል ፖሊስ አባላት ጨርቄን ማቄን ሳይሉ ከተማዋን ለቀው ወደ ቆቦ ሽሽት ጀምረዋል። ብልጽግና ከ2013 ዓ.ም ጀምሮ እስከ 2015 ዓ.ም መጀመሪያዎቹ ወራት ድረስ ከህወሓት ጋር ባደረገው ጦርነት የአማራ ክልልን የመዋጊያ ሜዳ በማድረግ በስልታዊ ማፈግፈግ ስም ህዝቡን ማስጨረሱ፣ ክልሉን ማውደሙ አይዘነጋም። ዛሬም ይህችን ካርድ መዟታል። ያኔ አገዛዙ በስልታዊ ማፈግፈግ ስም አማራ ክልልን የጦር ሜዳ አድርጎ ህዝቡን እያስጨፈጨፈ በነበረበት ወቅት የአማራ ፋኖና የአማራ ልዩ ኃይል እንዲሁም በቀድሞ የአማራ አድማ ብተናና ሚኒሻ ባደረጉት ብርቱ ተጋድሎ ህዝባቸውን ነፃ አውጥተዋል። በእርግጥ የኋላ በስልታዊ ማፈግፈግ ስም በአማራ ህዝብ ላይ እየተፈጸመ ያለው የክህደት ደባ የገባቸው የሀገር መከላከያ ሰራዊት አባላት ከአማራ ህዝብ ጎን ቆመው ውድ ህይወታቸውን ያለ ስስት እስከ መስጠት የደረሰም መስዋዕትነት በመክፈል ታሪክ የማይዘነጋው ታላቅ ተጋድሎ አድርገዋል። በወቅቱ በአማራ ህዝብ ላይ በስልታዊ ማፈግፈግ ስም እየተሰራ ያለውን ደባ ያጋለጡም ለአብነትም ስልታዊ ማፈግፈግ እስከምን ድረስ ነው በሚል የሞገተው ጋዜጠኛ ጎበዜ ሲሳይ ዘገየን ጨምሮ ሌሎች የማህበረሰብ አንቂዎች ከስራ ገበታቸው ከመባረር ጀምሮ እስከ እስራት ድረስ ተፈጽሞባቸዋል። ገዢው የብልጽግና ቡድን በስልታዊ ማፈግፈግ ስም ከትግራይ ክልል ጀምሮ በአማራ ክልል ከራያ እስከ ወልዲያና ደሴ እንዲሁም እስከ ሸዋ ጣርማበር ድረስ በማፈግፈግ የጦር ሜዳውን አማራ ክልል ያደርገው የአማራ ህዝብ እንዲጨፈጨፍ ክልሉ እንዲወድም እንዳደረገ አይዘነጋም።
ብልጽግና ይችን ያረጀች ያፈጀች ስልታዊ ማፈግፈግ ጨዋታን ዛሬም ለመጫወት በራያ ግንባር አሃዱ ብሎ ጀምሯል። አገዛዙ ከዚህ ቀደም በኮረምና አላማጣ አስፍሯቸው የነበሩ ከፌዴራል ፖሊስ እስከ ሪፐብሊካን ጋርድና አየር ወለድ ኮማንዶ ክፍለ ጦሮች እንዲሁም መደበኛ እግረኛ ሰራዊቱን ከነ ሜካናይዝድ ክፍሉ ከትላንት ጥር 20 2018 ዓ.ም ምሽት ጀምሮ ጓዙን ጠቅልሎ ድንገት ሹልክ ብሎ ወጥቷል። በአሁን ሰዓት ቆቦ ከተማ ከአላማጣና ኮረም ሸሽተው በመጡ ወታደሮችና ሜካናይዝድ መሳሪያዎች ተጥለቅልቃለችም። ከፋኖ ጋር እየተካሄደ በሚገኘው ውጊያ ከርካሪው የተሰበረው መከላከያ ሰራዊቱም ይህንን በደል ሳይወጣ ደግሞ ሌላ አዲስ ጦርነት በመጀመሩ ለመማረክ እንኳን እድል እንደማያገኝ ስለተረዳ በተስፋ መቁረጥ ስሜት ተውጧል። በርካታ ወታደሮችም ከነሙሉ ትጥቃቸው ከቆቦ እየጠፉ ወደ ፋኖ እየተቀላቀሉ ነው። ብልጽግና ለምን አስወረርከን በሚል የራያ ማህበረሰብ ጥያቄ ሲያነሳበትም እንዳልከላከልላችሁ ፋኖ እንቅፋት ፈጠረብኝ በሚል የቂል መልስ እንደሚሰጥም ይጠበቃል። በወልቃይትም እንዲሁ ነው። ብአዴን ብልጽግና በጋራ ሆነው ወልቃይትና ራያ ለዳግም ወረራ በማጋለጥ ፋኖ ነው ያስወረራቸው የሚል አጀንዳ ለማራገብ እንቅስቃሴ ላይ ናቸው። ወልቃይትን በሚመለከት ብልጽግና ወልቃይት ላይ የመዘዘው የመጨረሻ ካርዱ በሚል ርዕስ ከሰሞኑ አደርሰናችሁ ነበረም። ይኸው ጽሑፍ በተመሳሳይ ራያ ላይም የታቀደውን በውል የሚያስገነዝብ ስለሆነም ብአዴን ብልጽግና በራያና ወልቃይት ላይ ስላቀዱት ቀጣይ እንቅስቃሴ የተወሰነ ነገር የምንላችሁ ይሆናል። ከጥር 18 2018 ዓ.ም ጀምሮ በአማራ ክልል ወልቃይት ቀጠና በማይዳ ጉሻ በኩል የተጀመረው ውጊያ አድማሱን አስፍቶ በምስራቅ ጠለምትና በምዕራብ ጠለምት ከባድ ውጊያ በአሁን ሰዓት እየተካሄደ ነው። ሶስተኛ ቀኑን ባስቆጠረው ውጊያ በሰላሬ፣ በመቃብራን በሳም፣ በማይበረና ሰራራ የተባሉ አካባቢዎችን ጨምሮ በምጭራ ግንባር በአጠቃላይ በ3 ግንባሮች በከባድ መሳሪያ ታገዘው እየተካሄደ መሆኑን መረብ ሚዲያ ለማረጋገጥ ችሏል። ብልጽግና በባለቤቱ በአማራ ቁጥጥር ስር የሚገኘው ወልቃይትን ከህወሓት ታጣቂዎች የሚከላከል መስሎ ተኩስ ከጀመረ በኋላ እንደለመደው በስልታዊ ማፈግፈግ ስም ወልቃይትን ሙሉ ለሙሉ ለህወሓት በማስረከብ ወልቃይትን ከወረራ እንዳልከላከል ፋኖ እንቅፋት ሆኖብኛል የሚል ካርድ ለመምዘዝ መዘጋጀቱ ታውቋል። ብልጽግናም ሆነ የብልጽግና ተላላኪው ብአዴን የወልቃይትና የራያ ጉዳያቸው አይደለም። እነዚህ ሁለት ጸረ አማራ ኃይሎች ወልቃይትና ራያን የሚፈልጉት ለፖለቲካዊ ትኩሳታቸው ማብረጃ ነው። ወዲህ ደግሞ ብአዴን የወልቃይትና ራያን አጀንዳ የሚያነሳው ፋኖን እርስ በርሱ ለመከፋፈልና ከህዝቡ ጋር የመነጣጠል ስራ ለመስራት ነው እንጂማ ብአዴን በየትኛው ጊዜና ሰዓት ነው የፌዴራል መንግስቱ ግራ ጣቢ ከመሆን ወጥቶ ለህዝቡና ለርስቱ ተቆርቁሮ የሚያውቀው? የአማራን ርስት አሳልፈው የሰጡ ብአዴኖች ከክልሉ ውጭ የሚኖሩ አማራ ውክልና እንዳያገኝ በማድረግ ለዘር ፍጅት የዳረጉት ብአዴኖች ለመጣ ለሄደው የፌዴራል መንግስት ዘዋሪ ቡድን ማጎብደድና መላላክ የማይሰለቻቸው ብአዴኖች የፌዴራል መንግስቱ ከድሮንና ጀት ጀምሮ በዓለም አቀፍ የጦር ህግ የተከለከሉ መርዛማ መሳሪያዎችን ጭምር ታጥቆ የክልሉ ህዝብ ላይ የዘር ጭፍጨፋ እንዲፈጽም የፈቀዱና አሁንም ይህንን ዘግናኝ ድርጊት እየመሩና እያስተባበሩ የሚገኙት ብአዴኖች ህዝቡ አማራዊ ስነ ልቦና እንዳይኖረው በአጥንትና ጎልጥምት ቆጠራ ተዘፍቆ በጎጥና በመንደር ተወሽቆ እንዲቀር ለማድረግ ሌት ተቀን የሚታትሩት ብአዴኖች ናቸው። ከአማራ ባህል ያፈነገጡ አማራዊ ስነ ሰብ ያልተላበሱና ስልብ ስነ ልቦና ያላቸው መላላክንና መገረድን እንደ ክብር የሚቆጥሩት የብአዴን ሰዎች እንዴት አያሌ መስዋዕትነት ስለተከፈለበት ወልቃይትና ራያ ሊያስቡ ይችላሉ? የብአዴን ሰዎች በአማራ ተቆርሰው ለተወሰዱ ለየትኛውም ርስቶች እዝነትም ሆነ መቆርቆር ፈጥሮባቸው አያውቅም። እንደውም ደሴና ኮምቦልቻን ጨምሮ ሙሉ ወሎን በወራሪ ኦህዴድ ጠቅልሎ ለማስወሰድ ጫፍ ደርሰዋል። የቡድን ሙሉ ጊዜውን በግርድና በማሳለፉ አሁን የአማራ ህዝብ ላለበት ሁኔታ አጋልጦታል። ይኸው የአማራ ህዝብ የመከራ ምንጭ ሆነው ብአዴን ከፌዴራል መንግስቱ ጋር በመመሳጠር ከጥር 18 2018 ዓ.ም ጀምሮ በወልቃይት በኩል አዲስ ጥቃት እንዲከፈት አስደርገዋል። በተመሳሳይም በራያ ግንባር ጉም እያሉ ነው። እንደለመዱት በስልታዊ ማፈግፈግ ስም ገና ነፃነቱን አጣጥሞ ያልጨረሰውን ህዝብ ዳግም ለወረራ ሊዳረጉት ቋምጠዋል። ቡድኑ በአንድ ድንጋይ ሁለት ወፍ ለመምታት ያስችለው ዘንድ ከርስት በላይ የሆነው የወልቃይትን ጉዳይ በመግፋት ህዝቡን ለጥቃት ከመዳረጉም በላይ የፋኖን ኃይል ለማዳከምና እርስ በርሱ ለመከፋፈል ፋኖ ከህወሓት ጋር ተባብሮ ወልቃይትን አስወረረብን የሚል አጀንዳ መምዘዙ እጅግ አስገራሚ ያደርገዋል። ብልጽግና በወልቃይት ጥቃት እንዲጀመር ማስደረጉ ዋነኛ ምክንያት ከሰሞኑ የአማራ ፋኖ ወጥ የሆነ አደረጃጀት መመስረቱን ተከትሎም የፈጠረበት ከባድ ድንጋጤና ጭንቀት ነው። ወዲህ ደግሞ የአማራ ፋኖ የአማራ ህዝብን ጥቅም እስካከበሩልኝ ድረስ አብሬያቸው እሰራለሁ ካላቸው አጋሮች ጋር ይሰራል በሚል ከፈጠረበት ስጋትና ፍራቻ ተነስቶ በወልቃይትና ራያ ላይ ተኩስ እንዲጀመር አስደርጓል።
የፋኖን ወደፊት አቅጣጫ ያዛባልናል ብለው ካሰቡት አንዱ የወልቃይትና የራያን ጉዳይ አጀንዳ በማድረግና ዳግም በማስወረር አስወረርክን የሚል አማራ ከተነሳም የህወሓት ታጣቂዎችን ከወልቃይት እንዳስወጣ ፋኖ እንቅፋት ሆኖብኛል የሚል ካርድ ለመምዘዝም ጭምር ነው። የአማራና የትግራይን ህዝብ ከበባ ውስጥ በማስገባት ህወሓት ወደ ወልቃይት እንዲተኩሰን በማድረግ እዚያም አብይ ህወሓትን በመከላከያ ሰራዊት አልቻልኩም፣ አማራ ህዝብ አግዘኝ፣ ወልቃይትን ሊወስዱብህ ነው እያለ ፕሮፓጋንዳ እያሰራ በትግራይና በአማራ ህዝብ መካከል ዳግም ደም አፍሳሽ ጦርነት እንዲካሄድ ማድረግ ነው። ይህን የአብይ አህመድ ሁለቱ ክልሎች ጦርነት ውስጥ ከገቡለት በኋላም 4 ኪሎ ተቀምጦ ሻምፓኝ ከፍቶ ከነ ብርሃኑ ጁላ ጋር ይራጫል። አጫረስኳቸው በሚልም ሰሜንን በሰሜን ማውደም የሚል አጀንዳቸውን ከፍተው ይደሰታሉ። ለዛም ነው ብልጽግና በወልቃይት ጥቃት መከፈቱን ተከትሎ አጸፋዊ ምላሽ ወሰድኩ የሚል የተለመደ ቀደዳውን በአክቲቪስቶቹ በኩል እያስነገረ የሚገኘው። ነገ ደግሞ ስልታዊ ብሎ የሚጠራውን የማፈግፈግ አይነት ያፈገፍግና ለምን የሚል ጥያቄ ሲነሳበት ወረራውን እንዳልመክት ፋኖ እንቅፋት ፈጠረብኝ የሚል የለቅሶ ፖለቲካ ለመስራት ካሁኑ ድንኳን ተከላ ጀምረዋል። ግራም ነፈሰ ቀኝ ጣፈጠም መረረም የአማራ ፋኖ እያደረገ ባለው የህልውና ትግል ቀዳሚ ዓላማው የተከበረ ርስቶቹ የተጠበቁለትና ማንነቱ የማያስጠቃው አማራ እንዲኖር ማድረግ፣ እልቆ መሳፍርት ግፍና መከራን ጨምሮ የዘር ፍጅት ለተፈጸመበት የአማራ ህዝብ ፍትህ ማስፈን መሆኑን አገር ያወቀው ፀሐይ የሞቀው ነው። በሌላኛው መረጃችን ከዛሬ ጥር 21 2018 ዓ.ም ጀምሮ ወደ መቀለ የሚደረግ የአየር በረራ ተቋርጧል። መቀለን ጨምሮ ወደ ትግራይ ምንም አይነት በረራ እንደማይኖር ነው የተነገረው። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 21 2018 ዓ.ም ይዘናቸው የነበሩት የእኩለ ቀን መረጃዎቻችን እነዚህ ናቸው። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።